ነበርኩኝ አርሲኔጌሌ ማለት ብዙ የሚወራላት ከተማ ነች ተወልጄ ያደኩባት ከተማ በቀድሞ ምስራቅ ሸዋ ዞን በአሁኑ ምዕራብ አርሲ ከአዲስ አበባ 250 ኪሎ ሜትር በስተደቡብ ርቀት በቃሊቲ እንደው ዲቴል አብራራ ነው ሎኬሽኑ ፒኗን ቁጭ ለምሳሌ አሁን አርሲኔጌሌ ሲባል ከአፍሪካ ትልቁ ሐይቅ የአርሲኔጌሌ ነው ሻላ ሐይቅ ሻላ በጥልቀቱ ምርጡ ነው በጥልቀቱ ነው በጥልቀቱ 230 አይ ቲንክ እንደዛ አካባቢ 200 ምናምን ሜትር ነው ርቀቱ ከአፍሪካ ያው አይ ቲንክ ከአፍሪካ ይናላቀም ነው መረጃው እንትን ይበለኝ ብቻ ትልቁ ሐይቅ ነው ረጅሙ ሐይቅ ነው ጥልቁ ነው ጥልቁ ሐይቅ ነው ዋው እነ ቶካና ይበልጡታል ነው ከዛ ማልኮ ደግሞ አብጃታ ሻላ ብዙዎች ደግሞ በፊልም ላይ በምንም ላይ የምናውቀው ላንጋኖ ሐይቅ ላንጋኖ ሐይቅ አርሲኔ ከዛ ውጪ ደግሞ በቅርቡ ዩኔስኮ የተባበሩ መንግስታት የዓለም ቅርስ ብሎ የመዘገበው ሌፒስ መንደር አለ ሌፒስ ፏፏቴ የሚባል አለ ብዙ ክሊፖች ያ ሁሉ አካባቢ የሚገርም ያው የፕሮግራማችሁ አንዱ አንግል አይደለም እንጂ ቱሪዝም እንዳላረገባችሁ እንጂ ብዙ ወራ የነበራትና ከኢትዮጵያ ውስጥ ደግሞ አብዛኛው ሰው የሚያውቀው አረቄ ሲጫል ደብረ ብርሃን ነው የሚለው አብዛኛው ሰው አንደኛ ግን አርሲኔጌሌ ወይ ደግሞ ኔጌሌ አርሲ ነች አንደኛ ማለት ነው አረቄ ማለት የሀበሻ አረቄ በአማካይ ያንዳንዱ ቤት አረቄ ይወጣል እኔን ያሳደገኝ አረቄ ነው ጠጥቼው ሳይሆን ቤተሰቦቼ በዛ ተደረደሩ ማለት ነው ብዙን ጊዜ እኛ አረቄ አንጠጣም እናከብረዋለን ስላሳደገን የእናቶቻችንን ላብ ጠብ አድርጎ መተዳደሪያችን ነው እንኩሮንም ባላል አረቄ ከመውጣቱ በፊት በቆሎ እህሉ ይነኮራል ያንን በልተን ያው ደሃስቶን በጣም ያንን ትበላል ሀብታሞችም አልፎ ለቅንጦት ይበሉታል እኔ ግን ያንን መደበኛ በተለይ ከትምህርት ቤት አረቄ መስራት ትችላለህ አረቄ መስራት በጣም እችላለሁ